ወዶቼ በባለፈው ክፍል እንደተመለከትነው እንግዲህ መድብል የጠበቃውን መቃብር ለመቆፈር ሄዶ ነበረ። ግን ማለት በዚህ ልክ ግን ዝና ርቀት መሄዱ በጣም ነው የሚገርመው። ግን እንዴት ቀበሩት? ቀባሪዎቹን የራሱን ሰዎች አዘጋጅቶ ይመስለኛል ማለት ነው። እና ያው እንግዲህ እንዳያችሁት ሞገስ ከሉላ ጋር እያወራበት ባለበት ጊዜ ነበረና መድብል የዝና ሰዎች ናቸው መሰለኝ። የዝና ሰዎች ሲልም እንግዲህ ሉላ ጋር እያወራ ነበር እና ሉላም እንግዲህ በጣም ተጨንቃ ተጠባ ነበረ። ምክንያቱም አገኟቸው ማለት ነው የሞገስ ሰዎች ማለት የዝና ሰዎች እያለች እንግዲህ እንትን ስትል እንግዲህ በዛ አጋጣሚ ነበረ መድብል እንግዲህ እኔ እኮ አምልጫቸው ነበረ፣ ግን እንዴት እንዳገኙኝ ግራ ገብቶኛል። ግን ደግሞ ዝም ብዬ ስመለከታቸው የዝና ሰዎች አይደሉም ሲልም እንግዲህ ግን እናየዋለን ማለት ነው። እና ዝና እንግዲህ ግን አመለጡ ሰዎቹ ሲባል እና ተደውሎ ሲነገረው በጣም ነበር የተናደደው። እንዴት አንድ ሰው መያዝ ያቅታችኋል? መድብል እኮ ወደ እነሱ እኮ መርቶን ነበረ። ቆይ ምን አይነት ሰው ሆናችሁ ነው? ቆይ ለምንድን ነው እንደዚህ የምታናደዱኝ? ወይኔ ዝና እያለ እንግዲህ በጣም እየተናደደ ነበረ ማለት ነው። ግን በነገራችን ላይ ያው ዝና እንግዲህ በፖሊሶቹን ማለት ፖሊሶቹ ዝም ብለው ተራ ልብስ በነገራችን ላይ ያው የእሱ ፖሊሶች የእሱ ተላላኪዎች ዝም ብሎ አለ አይደለ የማዕረግ ልብሳቸውን ሳይለብሱ እንዲሁም በሌላ ሰው ነበረ መድብልን እየተከተሉት ያሉት ማለት ነው። ማለት መድብል እንግዲህ የዝና ሰዎችን ስላወቃቸው ጠንቅቆ በሌላ ሰው ነበረ እየተከታተሉት የነበረው እና መድብልም እንግዲህ ሸውጃለሁ ብሎ ነበረ፣ ግን አልሸወደም እና ያው ተከትለውት ዝና እዝክ ሞገስ ያለበት ቦታ ድረስ መጥተው ነበረ። እና ሙዶች እንግዲህ መድብል እኔ ጀግንነቱን ሳላደንቅ አላልፍም። እንግዲህ መቃብር ቦታ ድረስ ሄዱ የጠበቃውን መቃብር እንግዲህ ቆፍሮ እዛ መቃብር ውስጥ እንግዲህ ምንድነው የተቀበረው ብረት ምናምን ነበረ። እናም ሉላ እንግዲህ ግን በጣም ነበር የተጨነቀችው። ምክንያቱም ይሄ ነገር የጠበቃው አለመሞት ጥሩ ነገር ከሆነ ለሞገስ አሪፍ ነገር ነው በማለት ነበረ። ግን ደግሞ እኔ የሆነ ሳስበው ቤተሰቦቹን ይዞበት ቅድሚያ እንግዲህ ጠበቃውን እንዲያገኙ ብዬ ፈራለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ሙዶች ጠበቃው እንግዲህ አሁን ላይ ተደብቆ ያለበት ቦታ የት ነው? በመቃብሩ ቦታ ነው እንግዲህ እየተደበቀው። ምክንያቱም ከዛ ውጭ የዝና ሰዎች ሊያገኙት ስለሚችሉ እንግዲህ እዛ መቃብር ቦታ ነው የሄደው። እና መድብል እንግዲህ መቃብሩን ቆፍሮ ሲመጣ ያው ሉላም እነ ብሩክም ሁሉም እንግዲህ ግን በጣም የሆነ እየጠበቁት ነበረ። ምክንያቱም ምን ሆነ ይሆን እንዴት ሆነ ይሆን ምን አይነት ዜና ይዞልን ይመጣ ይሆን በማለትም እንግዲህ ግን የሆነ እየጠበቁት ባሉበት ጊዜ እኔ ግን ከዛ በፊት በጣም የገረመኝ ያስደነቀኝ የብሩክ ህልም ነው። የብሩክ ህልም እንግዲህ ግን ያው ከቅድስትዬ ጋር ቅድስትዬ እንግዲህ ቢጃማ የሌሊት ቢጃማ ለብሳ ምናምን እኔ ራሱ በቃ ወከክ ነው ያደረገችኝ። እውነት አደረገችው እንዴ ምናምን ብዬ ነበር። እና ግን ታደርገዋለህ ያው ህልም ነው ማለት ነው። ብሩክ እንግዲህ በጣም በቃ ላበላብ ሆኖ በጣም ይሆናል አይደለ ጭንቅ ብሎት ምናምን እንግዲህ ህልም መሆኑ በጣም ነው ያናደደው። በዚህን ጊዜ ቅድስትዬ ስትመጣ ምን ሆነህ ነው ማለት ፊት እኮ ሁሉ ላበላብ ሆነሃል እኮ ምን ተፈጥሮ ነው ምናምን ስትለው እንግዲህ ውይ የሆነ ህልም አይቼ ምናምን ይላታል። ወይ ታዲያ ህልምልም አትልበትም እንደ ስትለው አረ ይሄስ ህልምልም የሚባል አይደለም ሲል ጥሩ ህልም ነው ማለት ነው ምናምን ስትለው አዎ በጣም ጥሩ ህልም ነው ይላታል ማለት ነው። እና እኔማ እኮ ደህና አደርልህ ነበረ የምፈልገው ነገር ካለ ምናምን ስትለው አይ ልተኝ ነው ምናምን ይላታል። እኔማ ሉላ ጋር ልተኛ ነው ስትለው እንግዲህ ለምንድን ኤደንን አውጥተሽ ከዛ ምናምን ከነ ሉላ ጋር ትተኝ ማለት ነው። እንደዛ ሲል እንግዲህ እንደ ብሩክ ምን ሆነህ ነው ምናምን ስትለው እንግዲህ ግን ምን ሆንኩኝ ወይ ግራ ተጋባሁኝ አይደለች አዲሷ ላይ ግን ከመጣች ወዲህ
ባህሪ ሁሉ እየተቀያየረ ነው። ምንድን ነው ችግር አለ እንዴ ስትለው ውሽ አንቺ ደግሞ ልትጀምሪ ነው እንዳንቺ ምን ሲልም እንግዲህ ቅድስትዬ በዚህ ጊዜ ቅይር ታደርግና እንዴት ነው መድብል ደወለ እንዴ ምናምን ስትለው አረ ደወለ የለም የውስጣውን ስልኩን በቀጠቅጥ እያነሳልኝ አይደለም። ስለዚህ እንግዲህ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። አንድም እኮ እሱ ነው የሚያቀባዥረኝ እያለም እንግዲህ ለቅድስትዬ ይነግራታል። ቅድስትዬም በቃ ይዞክ ማለት ወይ እንቅልፍ ካልያዘክ እዚሁ ካንተ ጋር ልሆን እንደምናምን ስትለው ይደነግጣል። በዚህ ጊዜ ምን ምናምን ሲልም እሱም እንግዲህ ያው ጸጉሩን እያሻሸችው አብራው ሆናለች ማለት ነው። እንግዲህ እኔ ደግሞ በጣም ያናደደኝና እንትን እያበሳጨኝ ያለው ምንድን ነው የዚች የመሀሌት ነገር በጣም እያናደደኝ ነው ውዶች። ምንድን ነው እያናደደች ነው ካላችሁኝ፣ እኔ በቃ ማለት ሁሌ ተንኮል እንዴ። አሁን እንግዲህ ብሩክን አሁን ይችን ኤደንን እንግዲህ የላከቻት ብሩክን አማላ የሆነ ከቅድስትዬ ጋር ለማጣላት ነው። እና ኤደንም እንግዲህ ግን እንዴት ነው ምን አዲስ ነገር አለ ቤት ውስጥ የተፈጠረው ምናምን ስትላትም እንግዲህ ወደ እሱ ክፍል ቢጃማ ለብሳ ስትገባ ይቻታለሁ። እንግዲህ አብረው ሊያድሩ ይመስለኛል ስትላትም እንግዲህ እውነት ግን እያደረጉት ነው ምናምን ስትል ምኑን መቼም ጀምሮ ብዬ ፊሽካ አልነፋ ጀምሮ ብዬ ፊሽካ ለመፋ እንደሆነ ስትል እየቀለኩኝ አይደለም። ይኸውልሽ እዛ ቤት ያለሽው እኮ ስለ እኔ የኔ ስራ ልሰሪ ነው ልሰልሌ ነው እኮ ምናምን ስትላትም እንግዲህ እሺ መሀሌት ምን አድርጌ ነው አሁን የምትይ? ደክሞኛል እኮ አሁን በቃ ነገርኩሽ፣ ቀሪውን ደግሞ ነገ ጠዋት እናወራለን ምናምን ስትላት እንግዲህ ግን አይ ስልኩን እንዳትዘጊው ቤት ውስጥ ምን የተፈጠረ አዲስ ነገር አለ ስትልም መድብል የሆነ መቃብር ቦታ ሊቆፍር እንደሄደ ምናምን ትነግራታለች። እንግዲህ ተደብቃ እየሰማች ነበረ። አያቸው ተደብቃ እየሰማች ነበረ። አሁን ይሄንን እንግዲህ እርግጠኛ ነኝ ሄዳ ለመሀሌት ለዝና ነው የምትናገረው። ዝና ጋር በእርግጥ አሁን እንደ በፊቱ እንደዚህ ግንኙነት የላቸውም፣ ግን ቢሆንም ትነግረዋለች ብዬ ነው የማስበው ማለት ነው። እናም እንግዲህ ምን አይነት መቃብር እንዴት አይነት መቃብር እንጃ ብቻ እርግጠኛ ባልሆንም ሞገስ ጠበቃው እያሉ ሲያወሩ ሰምቻቸዋለሁ። እና እንዳልሹም ይህ መድብል የሚባለው ሰውዬ በጣም አደገኛና ጀግና ሳይሆን አይቀርም ስትልም እንግዲህ ግን ትነግራታለች ማለት ነው። ይህንን ነገርማ በቃ ነገ በአካል ተገናኝተን እናወራዋለን ስትላት እሰይ ተመስገና በቃ ማለት ነው። በቃ እሺ ደህና ዳሪ ደክሞኛል ልተኛ ነው ምናምን ትላታለች። እሺ ይባባሉና እንግዲህ ወራቸውን እዚህ ላይ ይጨርሳሉ። እንዲህ ማለት ከዛም እንግዲህ እንደዛ ምናምን ሲባባሉ ያው ቅድስትዬም እንግዲህ ግን ብሩክ ስለ ቤተሰቦቹ እንግዲህ ብዙ ጊዜ በጣም ይጨቃጨቁ እንደነበረ ምናምን እንዲሁም አደጋው በዚሁ ምክንያት እንደተፈጠረ እንግዲህ ይነግራታል። እንግዲህ በአባቱ የነ ብሩክ አባት በፊት እንግዲህ ጠጭ እንደነበረ ይጠጣ እንደነበረ እንዲሁም ደግሞ በጣም ሴሰኛ እንደነበረ ነገራት ማለት ነው። እና የሆነ ስልክ ተደውሎ እንግዲህ ለእናቱ ለብሩክ እናት ሲደውልላት ባልሽ ከሆነች ሴት ጋር ወደ ሆቴል ገባ ምናምን ሲባል ስትሰማ ነበረ። በዛን ጊዜ እናቱ እየሮጠች ምናምን ትሄድና ያንን ነገር እንግዲህ ከን ስታይ በዛ በንዴትም ተመልሳ አይታ እንዳላየ ስትመለስ አባቱም እንግዲህ ከን የሆነ ከኋላው እየተከተላት ባለበት ጊዜ ነበረ መጥቶ ትልቅዬ የጭነት መኪና መጥቶ እንደገጫቸው በዳይና ተበዳይ በአንድ ቀን እንደሞቱ እያለም በጣም እያለቀሰ እንግዲህ ቅድስትዬ ያው ያላወቀችውን ነገር ስለ ብሩክ እንግዲህ ግን አውቃለች ማለት ነው። እናም ቅድስት በነገራችን ላይ መናገር ካልፈለግ ቶ ምናምን ስትለው አይ ቅድስትዬ ችግር የለውም እነግርሻለሁ፣ ከእንግዲህም በኋላ ስለ እኔ ሁሉንም ነገር ማወቅ ይገባሻል፣ ስለዚህ እነግርሻለሁ ብሎም እንባ እየተናነቀው ቢሆንም እንግዲህ ብሩክ ስለ ታሪኩና ስለ ማንነቱ ሁሉንም ነገር ይነግራታል ማለት ነው። እና በዚህ ጊዜ እንግዲህ ቅድስትዬም በጣም ያሳዝናል እያለችም እንትን ትለዋለች። እና በቃ ማለት ካልሆነው ሄደን ተኛ ምናምን ስትለው አይ ወንድሜ ሳይመጣማ አልተኛም ሲላትም በቃ ወይ ካልሆነ እዚሁ አብረን ሳሎን ጠብቀው ስትል አይ ችግር የለውም አንቺ ሂጂ
እኔ ጠብቃታለሁ ምናምን እኔ ጠብቀዋለሁኝ ይባባላሉ። ከዛ እሺ በቃ ደህና ደሪ ይባባላሉ። እንግዲህ ከጎኔ ስላለሽ አመሰግንሻለሁ ይላታል። እኔም ልትል ስትል ትመልስና እሺ በቃ ደህና ደር ትልና ትተኛለች ማለት ነው። እና በዚህ ጊዜ እንግዲህ ግን ወደ ሉላ ጋር የተሄድና ሉላ እንግዲህ እንቅልፍ አልያዛትም። እንግዲህ ቅድስትዬ ደግሞ ያው እቺ ምሳሌ እንግዲህ እንቅልፍ ይዟታል። እና በዚህ ጊዜ እንግዲህ ግን ተኛች እንደ ምሳሌ ስትላት አዎ ተኝታለች ስትልም ትነግራታለች። እኔ እንቅልፍም አልያዘኝ እንደው ምን አይነት ዜና ይዞ ይመጣል እያልኩ መድብልን ካሁን መጣ እያልኩ በጣም እየጨነቀኝ እና እየጠበበኝ እየጠበቅኩን ነው ስትልም እንግዲህ መልካም ዜና ይዞልን እንደሚመጣ ተስፋ እናደርጋለን ይባባላሉ። አዎ እኔ እንደውም የሆነ አንድ መልካም ነገር ሳስብ ነበረ ስትላትም ምንድን ነው ያሰብሽው ስትል እንግዲህ ግን ማለቴ እናንተም ከዚህ ከጭንቀት አልፋችሁ እኔ አንቺና ብሩክና ሞገስ ሆነን ሰርጋችን በአንድ ቀን እንደሚሆን ምናምን ይህንን እያሰብኩ ስትላት አሪፍ ህልም ነው ከዚህ ከቅዠት ወጥተን ግን ይህ ነገር የሚሆንበት ቀን የናፈቀኝ እያለችም ሉላና ቅድስትዬ እያወሩ እንግዲህ ተመልክተናቸዋል ማለት ነው። እኔ የእውነት እኔ በጣም የናፈቀኝ ነገር ቢኖር ውዶቼ የሞገስና የሉላ ነፃነት መቼ ነው ማለት መቼ ነው በነፃነት እንትን የሚሉት? ይሄ ነገር በጣም የሆነ በጣም ከሚባለው በላይ ሩቅ ነው የሆነብኝ። እንጃ ስቃያቸው አብቅቶ በሰላም በፍቅር እንግዲህ የሞገስም ሀብትና ንብረቱ ተመልሶ የምናይበት ቀን ይምጣ ውዶች። እስከዛው መልካም ቆይታ። ባይ ባይ።